ሰላም እንዴት ናችሁ? እኔ ደህና ነኝ። ወንድማችሁ ብሩክ ባባ ነኝ። ዛሬም እንግዲህ እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። ይዤ መጥቻለሁኝ። ቪዲዮዎችን እያየን ሪያክት እናደርጋለን። የመጽሐፍ ቅዱስ መልስ የሚያስፈልጋቸው ቪዲዮዎች ላይ ደግሞ መልስ እንሰጣለን ማለት ነው። አብራችሁኝ ቆዩ። ወደ ቪዲዮ እንሄዳለን። ባርኩት፣ እስቲ ባርኩት። በደንብ ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። በደንብ ሼር አድርጉ። ባርኩት እስኪ። ጌታ ዘመንህን ይባርክ። እግዚአብሔር ይባርክ በሉት። በእውነት አሜን። ለሁለት ዓመት ተባረክ። ስፋ አራት ተከታታይ ትምህርቶችን መስጠት። እነዚህም አራት ተከታታይ ትምህርቶች ኢየሱስ ተኮር እንዲሆኑና ኢየሱስ ላይ እያጠነጠኑ ርዕስ ሳይቀይሩ መቆየት ቀላል አይደለም። በርካታ ሺዎችን ወደ እግዚአብሔር መንግስት እንዲጨመሩ ምክንያት ሆኖ እግዚአብሔር ያስነሳው ሰው ካልሆነ በስተቀር ይህንን በሰው ጉልበት የሚቻል አይደለም። በኢየሱስ ተሩ 200 እና 300 400 ሰው ማጥመቅ ቀላል አይደለም። በተለያዩ የአገልግሎት ዘርፎች ላይ በባይብል ስቴዲ በማደራጀት ሰዎች ወደ እግዚአብሔር መንግስት መጨመር ብቻ እንዳይመስል በእግዚአብሔር ቤት ውስጥ ለእግዚአብሔር ቃል ባላቸው ኮሚትመንትና በመንፈሳዊ ትጋት ውስጥ እንዲጸኑ ማድረግ። ከ20 እና ከ25 በላይ የባይብል ስቴዲ ግሩፕ ማደራጀት፣ በዛ ውስጥ ከ25 ከ30 ሰዎችን አስቀምጦ ማስተማር ቀላል አይደለም። በርካታ ሺህ ነገ ቤተክርስቲያንን ወንጌልን ያስቀጥላሉ ብሎ ያመኑባቸውን ህፃናትን በየቀኑ ማስተማር፣ የህፃናት ሳንዴይ ስኩል ትምህርት በየቀኑ ብዙ ሺህ ህፃናት በቤተክርስቲያን ውስጥ እንዲኖሩ ማድረግ፣ በየቀኑ ማስተማር ቀላል አይደለም። በአንድ ርዕሰ ጉዳይ አንድ ነገር ላይ ፎከስ አድርጎ መቆየት ቀላል አይደለም። እግዚአብሔር ከእርሱ ጋር ካልሆነ በስተቀር በዚህ ቤተክርስቲያንና በዚህ በተወደደው ወንድማችን በነቢይ ጥላሁን በኩል እየሆነ ያለው ነገር በሰው ጉልበት የሚቻል ስላልሆነ እግዚአብሔር አቅምና ጸጋ እንዲያበዛለት ባርኩት። እውነት እኮ ነው። በጣም እኮ የሚገርም ወንድም ነው። በቤተ ክርስቲያኒቱ ከ90% በላይ የሚሆኑት አባላቶቹ ቸርች ያላደጉ፣ ቸርችን የማያውቁ፣ ጴንጤ ያልሆኑ አዳዲስ ናቸው። በርካታ ሺህ አባላት አዳዲሶች ናቸው። ቀላል አይደለም። ይህን ሁሉ ሺህ አባል ይዞ ቸርችን የማያውቅን ሰው፣ የቸርችን ካልቸር የማያውቅን ሰው፣ በጌታ ያልነበረን ሰው ሰድረ በእግዚአብሔር ቃል እውቀት ላይ አጽንተ እንዲኖር አድርገ በተለያዩ ዲፓርትመንቶች ውስጥ ይህንን አገልግሎት ማፍጠን፣ ከስር ያሉ አገልጋዮችን እያፈሩ መቀጠል ቀላል የሚባል ነገር አይደለም። እግዚአብሔርን ስለዚህ ቤተክርስቲያን እያመሰገናችሁ አሜን። ስፋ እንወድሃለን በጣም። በትምህርት ክፍል፣ በጸሎት ክፍል፣ በወጣቶች ክፍል፣ በህፃናት ክፍል፣ በተለያየ አገልግሎት ዘርፍ ላይ እያገለግሉ ያሉትን ሁሉ ባርኳቸው። ጌታ ይቀልልኩ አይደለም፣ ባርኳቸው። እግዚአብሔር ካልሆነ በስተቀር ይህንን በዚህ ዘመን ማንም ሊያደርግ አይችልም። ባርኳቸው። ቀላል አይደለም። አሁን ያለው የአምልኮ ስፍራ ከ4000 ሰው በላይ ነው የሚይዘው። ጠቦ ሊፈርስ ነው። ማስተማሪያ ስፍራ ጠፍቶ፣ ደህንነትና ደቀ መዝሙር ማስተማሪያ ስፍራ ጠፍቶ ከጀርባው ህንጻው ፈርሶ ግራውንድ ፕላስ 3 ህንጻ የዛሬ ሳምንት ነው የጀመረው። የዛሬ 15 ቀን ነው የጀመረው። ለደህንነት ማስተማሪያ ብቻ ተጨናንቆ ሰው ጠፍቶ። ቀላል ነው እንዴ? በዚህ ዘመን ቀላል ነው ወይ? ኢየሱስን የሚወድ ትውልድ እያፈሩ ኢየሱስ ተኮር ትምህርት እያስተማሩ ሰውን ወደ እግዚአብሔር መንግስት መጨመር በመንፈስ ቅዱስ ኃይል ካልሆነ በስተቀር እግዚአብሔር የረዳው ሰው ካልሆነ በስተቀር ማር ሊያደርግ ይችላል። እግዚአብሔር ይባርክ፣ ጸጋ ይብዛል በሉት። አሜን። ተባረክ። ግራውንድ ፕላስ 8 ግዙፍ ህንጻ ሊገነባ ግንባታ ሊጀመር ነው በሚቀጥሉት ጥቂት ወራት ውስጥ። ግንባታው የሚውለው አጠቃላይ የቴዎሎጂ ኮሌጅ እና የተለያዩ ትምህርት ቤቶች ነው የሚይዘው በውስጡ። የእግዚአብሔር መንግስትን የሚያሰፉ ማንኛውም እንቅስቃሴዎች በውስጡ ይደረጋሉ። ቀላል ነው ይሄ? ንገረኝ። ቀላል ነው? እግዚአብሔር ይባርክ በሉት እንጂ። ክራይስት ሴንተር የኢትዮጵያ ቤተክርስቲያን ኢየሱስ ተኮር እንዲሆን ለብዙ አገልጋዮች ምሳሌ ሆኖ መቆም ቀላል ነው? ቀላል። ጌታ ይባርክ። ጌታ ኢየሱስ ዘመንን ይባርክ። ከዚህ በላይ እግዚአብሔር እንዲባርክ ስፋ ሁሉንም ስለዚህ ቤተክርስቲያን ጌታን እጅግ አድርጋችሁ አመስግኑ። ጸልዩ። አይን በስቷል። ጸልዩ። በጣም የክርስቶስ ወንጌል እንዳይሮጥ የፈለገ ተቃዋሚ መንፈስ አለ። ጸልዩ። እዚህችን ቤተክርስቲያን ስታስቡ፣ ጥላሁንን ስታስቡ፣ በቤተክርስቲያን ውስጥ የሚያገለግሉ አገልጋዮችን ስታስቡ ሁሌም በጸሎታችሁ አስቧቸው፣ ጸልዩላቸው። እግዚአብሔር እንዲረዳቸው ጸልዩ። ወንጌል ሲሮጥ የሚቀና መንፈስ አለ። የተቆጣ ስፒሪት አለ። ጸልዩ ለቤተክርስቲያኒቱም ለአገልጋዮቹ። እግዚአብሔር ይባርክ። እግዚአብሔር ዘመንን አሜን። እግዚአብሔር የሰቀለውን ክርስቶስን ብቻ እያወራ ትውልዱን ትማርክ። አሜን። የወንጌልን ጸጋ እሳት በላይ ላይ አሜን። አሜን። እንወዳለን። አሜን። ዋው! ጌታ ዘመኑን ይባርክ። ጥሌ በጣም የተወደደ እጅግ በጣም የምንወደው ድንቅ ወንድማችን ነው። የሚገርመው እንዳልካቸው ከጥቂት ጊዜ በፊት እንደዚህ ነበር። እስኪ እዩት፣ በአጭሩ ላሳያችሁ። ቅዳሴው ቢቀደስ ቢቆም ማህሌቱ ኪዳኑ ቢሰማ ቢደርስ ሰዓታቱ
ቢሰበክ ቢዘመር ብነገር በጥሌ አገልግሎት ነው ጌታን እንዳገኘ ሲናገር የሰማነው ሚዲያና እዚሁ ሚዲያችን ላይ በጥሌ አገልግሎት ጌታን እንዳገኘ ሲናገር ሰምተነዋል። እንደ ወንድማችን እንዳልክና አንተም ጌታ ዘመን ይባርክ። በጣም በአጭር ጊዜ ውስጥ በእግዚአብሔር መንግስት ውስጥ እያደገ ያለ እግዚአብሔር በሞገስ እያሳደገው ያለ ወንድም ነው እንዳልክ። አንተም ጌታ ዘመን ይባርክ። እንወድሃለን። ወደ ቀጣይ ቪዲዮ እንሂድ። አንድ ሲደመር አንድ ነው 3 ነው ካልኩ እግዚአብሔር ጋር ሄደ አንድ ሲደመር አንድ ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። እኔ አንድ ሲደመር አንድ 3 ነው ካልኩ እግዚአብሔር ጋር ሄደ አንድ ሲደመር አንድ ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። ምን ይባላል? እንቅፋት የሆኑ አሳፋሪ ሰዎች ደግሞ አሉ። አሳፋሪ ሰዎች ለሆዳቸው ያደሩ ለአጋንንት የሚሰሩ በእግዚአብሔር መንግስት ውስጥ ሰዎች በእግዚአብሔር ቃል እንዳያድጉ የሚያደርጉ እንደዚህ አይነት ደግሞ አሳፋሪ ሰዎች አሉ። ጌታ ይገስጽ። በእውነት ነው የምላችሁ። ጌታ እግዚአብሔር ለመዳን ያርገው ዘመንህን። ወደ እግዚአብሔር መንግስት ሳትመጣ መሄድ እንዳይሆንብ። በጣም ነው የሚያሳዝነው። በጣም ዋጋ ትከፍላላችሁ በእንደዚህ አይነት ድርጊታችሁ። በዚህ ንግግራችሁ ዋጋ ትከፍላላችሁ። በዚህ አይነት ተግባራችሁ ዋጋ ትከፍላላችሁ። የእግዚአብሔር ስራ የእግዚአብሔር የመንግስቱ ወንጌል እንዳይሮጥ ሰዎች እንዳይድኑ እንቅፋት የሆኑ አጋንንት በቤተ ክርስቲያን ውስጥ የተከላቸው እንክርዳዶች ራሳቸው ነብይ ብለው ቢጠሩ አሳፋሪዎች አሉ። እንደዚህ አይነት አንድ ቀን ስለ ኢየሱስ ክርስቶስ የማዳን የመስቀል ስራ ሲናገሩ የማንሰማቸው ሁሌ ገንዘብን፣ ሁሌ ጥቅምን፣ ሁሌ ምድርን የሚናገሩ ምድርን የሚሰብኩ አሳፋሪ ሰዎች አሉ። በቤተ ክርስቲያን ውስጥ አሉ እንደዚህ አይነት ሰዎች፣ ለወንጌል እንቅፋቶች። ጌታ በእነዚህ ምክንያት ሲሰደብ ይውላል። ጌታ በእነዚህ ምክንያት በአሕዛብ መካከል ስሙ ሲነሳ ሲቀለድበት ይውላል። እግዚአብሔር ይገስጽ። እግዚአብሔር ይገስጽ። እግዚአብሔር ልቦናን ይመልስል። ወደ ቀጣይ ቪዲዮአችን እንሄዳለን። እስኪ የቀጣዩን ቪዲዮ ደግሞ እንመልከት። ከዚህ በፊት ነግሬያቸዋለሁ። ጥላውን ለጌታ ለኢየሱስ ክርስቶስ ወንጌል ሳይሆን ለገንዘብ ነፃነት ነው አገልግሎቱን የጀመረው። ለዛ ነው አዳራሽ የከፈተው። ለዛውም እዚህ ሙሉ ወንጌል ብትሉ፣ መሰረተ ክርስቶስ ብትሉ፣ ህይወት ብርሃን ብትሉ ብዙ ሰዎች ብዙ ቸርቾች ባሉበት አካባቢ ተጋፍቶ ልክ ሱቅ እኮ አይደለም። እዚህ ጋር ሸምሱ፣ እዚህ ጋር ቃድር፣ እዚህ ጋር ጠንክር፣ እዚህ ጋር ውሃ በላው፣ እዚህ ጋር የሆነ ስም ያላቸው ተመሳሳይ ንግድ ላይ የተሰማሩ ሰዎች የየራሳችን ደንበኛ እናፈራለን ብሎ ሱቅ እንደሚከፍቱ የጌታ ቤት ወይም የእግዚአብሔር መቅደስ ወይም አገልግሎት የምታገለግልበት ምንድነው አዳራሽ ለቢዝነስ አይከፈትም። የጥላውንን የጥፍሩን ቆሻሻ አትደርስም ይላሉ። ዋናው ጥፍሩ ላይ ቆሻሻ እንዳለ ካወቅሽ ይበቃል የኔ እህት። ዋናው ማመንሽ ነው። ጥፍሩ ላይ ቆሻሻ እንዳለ ከዛ በኋላ ከቆሻሻው ጋር ታነጻጽርኛለሽ፣ ችግር የለው። ጥፍሩ ላይ ቆሻሻ አለ፣ ቴንክ ዩ። ዋናው ማመንሽ ሰው ነው ማለት ነው። የሚቆሽሽ ሰው ነው ማለት ነው። ስለዚህ አንዳንድ ችግሩ ሲነገር አይመምሽ። የጥፍር ቆሻሻ እንዳለው የምታስቢው ከሆነ የጥፍሩ ይሄ ነው ወንጌል ያማኝ አየ በኢየሱስ ክርስቶስ ያመነች እንደሆነች የሚሰማት ሴትዮ የሆነን በእግዚአብሔር አምሳል የተፈጠረን ሰውዬ በእግዚአብሔር አምሳል ከተፈጠረ ሰውዬ እግር ጥፍር ውስጥ ካለ ቆሻሻ ጋር ታነጻጽራለች። ይሄ የወደቀ የከሸፈ ጭንቅላት ያላት ታይታችሁ። እንደዚህ ናቸው አብዛኞቹ አገልጋዮቻችን። ወንድሞቻችን ስህተት ሊኖርባቸው ይችላል። ፍጹም ናቸው አይሳሳቱም ሊል የሚችል ሰው የለም። ምክንያቱም እዚህ ምድር ላይ በስጋ ተመላልሶ ፍጹም የሆነው ስህተት አልባ የሆነው አንዱ ጌታችን ኢየሱስ ክርስቶስ ብቻ ስለሆነ እና ስህተት ሊኖርባቸው ይችላል እኮ ጥፋት ሊኖርባቸው ይችላል። በስተታቸው ልንናገራቸው እንችላለን። በስተታቸው እዚህ ጋር ልታስተካክሉ ይገባል ልንላቸው እንችላለን። ነገር ግን አንዳንድ ሰዎች አሉ ምንም ስለማያነቡ ምንም ስለማይዘጋጁ ጠዋት ሲነሱ ይተቻሉ፣ ምሳ ሰዓት ይተቻሉ፣ ማታ ሲተኙ ይተቻሉ። ህይወታቸው ሙሉ ትችት የሆኑ ሰዎች አሉ። በነገራችን ላይ
ዓለማችን ላይ ቀላሉ ነገር ማለት መተቸት ነው። መተቸት ዝግጅት አያስፈልግም። ለመተቸት ዝግጅት አያስፈልገውም። ለመተቸት መጸለይ አያስፈልገውም። ለመተቸት ስትገላበጥ አድረ ስትገላበጥ መዋል በቂ ነው። አለማንበብ ለመተቸት በቂ ነው። በቃ አለመዘጋጀት ለመተቸት በቂ ነው። እና የአንዳንድ ሰው ትችት ልክ እንደ ገደል ማሚቱ ነው ማለት ነው። ምክንያቱም ጸጉር ቆሞ ብሎ ይተችሃል፣ ጺም አድጓል ብሎ ይተችሃል፣ አይን ቀልቷል ብሎ ይተችሃል። የማይዘጋጅ ሰው፣ የማያነብ ሰው፣ የማይጸልይ ሰው ህይወቱ ሙሉ ትችት ይሆናል። እና እንደዚህ አይነት ሰዎችን ስታዩ እንዳላየ ማለት ነው። ቦታ አለመስጠት፣ ጆሮ አለመስጠት። በቃ ለመልስ ብቁ አይደሉም። እንደዚህ አይነት ሰዎች መልስ እንዲሰጣቸው እንኳን ብቁ የሆኑ ሰዎች አይደሉም። ወደ ቀጣይ ቪዲዮ ነው። ክርስቶስን መውደድ አጥንት ውስጥ ነው ብላችሁ ክርስቶስን መውደድ ልብ ውስጥ መቃጠል አለበት። ስጋ ቢፈርስ አይፈርስም ልብ ውስጥ እኮ። ደጅ ከሆነ ግን ይሄ የተላጠ ቀን አብሮ ነው የሚወድቀው። ልብ ላይ ከሆነ ግን ይሄ ቢፈራርስ ይሄ ቢከብርም ቢዋረድም ውስጥ የተቀመጠ ነገር ነው። ኢየሱስን በሱ ነው መሆን ያለበት። አልቲሜትሊ እግዚአብሔር የተደሰተው በኢየሱስ ነው። አምላክ ሆይ አለ እነሆኝ ፈቃድን ልፈጽም መጥቻለሁ። ምንድን ነው የእግዚአብሔር ፈቃድ? ኢየሱስ መስቀል ሞቶ ሰው እንዲድን እሱን ለማድረግ መጥቻለሁ። አሜን። ይሄ ነው በቃ ወንጌል ማለት ይሄ አገልጋይ ማለት ይሄ ኢየሱስን ልብ ላይ መሳል የሚችል አገልጋይ ማለት ኢየሱስ የኢየሱስ ፍቅር አጥንት ውስጥ እንዲገባ የሚያደርግ ማለት ነው። አገልጋይ ማለት ስለ ኢየሱስ የሚናገር ኢየሱስን ሚስል ልብክ ላይ ማለት ነውና ጌታ ይባርክልኝ።